ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም የኢትዮጵያ ሕዝቦች አብይን ምረጡ። በኑሮ ውድነት ቁልቁል እንድዘግጡ በጦርነት የሚያልቅ ሰው እንድታዋጡ ሁላችሁ ተነሱ ብልጽግና በሉ። በድሮን በድሽቃ እንድትገደሉ ሁላችሁ ጉረፉ ስጡት የምርጫ ካርድ። እስር ቤት እንዲሆን ኑሯችሁ ያለ ፍርድ። ቴዲ አፍሮ እና ስታይሉና ግጥሞቹ በጣም ደስ ይላል እና የሱ ብልህነት ያውቃል ህዝቡ የሚፈልገው እና ያማቅረው ደግሞ የበለጠ ያስደስተኛል። በጣም ወድጄለታለሁ ሁለገብ። ከዛ በኋላ ያው እነ ቴዲ አፍሮ ሊመጣ ነው። እነ ቴዲ ያን ጊዜ ወጣት እንትን በነበረበት ጊዜ መጀመሪያ አልበሙን ያወጣ ጊዜ አንተ ነህ ኢንተርቪው ያደረገው። እስቲ እሱን ትዝታ እስካሁን ዩቲዩብ ላይ አየዋለሁ እና በጣም ኢንተረስቲንግ ነው ለኔ ለራሴ ይገርመኛል። እና ባይ ዘ ዌይ ሰው ብዙ ጊዜ የማያውቀው ካሳሁን ግርማሞ እኔን የቀጠረኝ ለምሳሌ ካሳሁን ግርማሞ ሞር ኢንቲሜት ነን ከሱ ጋር። እኛ ልጅም ብንሆን በጣም መካሪ በጣም በቃ አስተዋይ ሰው ይሄ ኢሞሽናል እንዳትሆን ለምሳሌ ካለጋጋ ስትጋጭ እና ብሎ ጠርቶ ይሁን የሚመክርህ አይነት ሰውና ቴዲ ያው የካሳሁን ልጅ ነው። ቤተሰብ ነን እንገናኛለን። አንዳንድ ቤት ስንሄድ ለምሳሌ ቴዲ የሚላላክልን ልጅ ነው። አንዳንድ ነገር በጣም ዝንጥ ያለ ልጅ ነው። በልጅነቱም ጀምሮ የሚገርም በጣም ጽድት ያለ ልጅ ማለት ነው እና ካሳሁን በቃ ህይወቱ ከልጁ ጋር የተያያዘ ነው። ቢያወራ ስለሱ ነው። በነገር ላይ ካሳሁን መድረክ መሪ እንደነበረ ታውቃለህ። ሙዚቃም የሆነ ረነኪው ባንገትሽ ገጥሙ ባይገጥማች ምን ቸገረሽ እሱን ኢንተርቪው ሳደርገው ነው። አዎ ከሂሩት ጋር ዘፍኗልና ሞር የተያያዘ ነው ላይፉ ከልጁ ጋር። አንድ ጊዜ መለስ ብዬ ሳስብ አዝናለሁ ታውቃለህ፣ ስለ ካሳሁን ሳነሳ ማለት ነው። ቴዲ እንደዚህ በጣም ለሀገሩ ሳይሆን ከዛ ውጪ ላለው ህብረተሰብ ራሱ መዝናኛ ሆኖ እንዲህ ሁሉ ህዝብ ቴዲ ሲለው ካሳሁን ደግሞ ተላለፉ ታውቃለህ። ትዝ ይለኛል ባይገርምሽን ሲሰራ እኔ ነኝ መጀመሪያ እንትን የለቀኩና ሶስቱን ነጠላዎች ባይገርምሽ ያው እንደዋዛ ምናምን ሰርቶ ካሳሁን ከሞተ በኋላ ነው ካሴቱ የተለቀቀው በነገር ላይና ቴዲ ፋሚሊ ነው ስንደው እንግዲህ እኔ ራሴ ብቻ ወደ 3 ኢንተርቪው አድርጌዋለሁ እና ስንደውልለት ዊዝ ሪስፔክት ነው የሚመጣው። እናንተ ጋር ቀርቶ አያውቅም። አንድ ከአንድ ነው የሚመጣው ሰዓት አክብሮ። ይሄ አሁን ሸራተን ላይ ያደረጋችሁት ኢንተረስቲንግ ኢንተርቪው አንድ አፍታ አይተነው እንመለሳለን። ለጥቂት እንዴት አይነት ቢወደኝ ነው ወይንም ደግሞ እንዴት በጣም ተመስጦ ነው ማለት ነው ወይ ሯጭ ሊሆን ፈልጎ ነው አልኩኝ እና ያው ካሴት ወጣና እስቲ ልጁን ሊየው አልኩኝ። ማለት ዘፋኙን ሊየው ምን አይነት ሰው ነው አልኩ። ሳው እንዲህ መንገድ ላይ ነው ጻል ልጅ ነው ይሄ ነው አሉ። እንግዲህ እቺ እንድትዘፈነች ዳር ዩቲዩብ ነው እያያችሁ ያላችሁት። ሰብስክራይብ አድርጉ፣ ሼር፣ ላይክ አድርጉ። ከሰለሞን አምባቸው ጋር ጋዜጠኛ ሰለሞን አምባቸው አሁን ደግሞ 2 ማስተርሱን ይዟል። እሱ አጠገብ መቀመጥ ትምህርት ዕውቀት ትንሽ ይከብዳል። በተቻለ መጠን አይዞህ አንተም እኮ ትደርሳለህ። ልጅ አይደል? ገና ልጅ እኮ ደርሳለሁ። ሌሎች ኢንተርቪው ካረካቸው ማትረሳቸው ሌሎችስ ብዙ ናቸው። አሁን የቴዲን ከነካው አይቀር ቴዲን ኢንተርቪው ሳደርገው ብዙ ጊዜ አሁን የሚነሳው ይሄ ጡት ላይ ትፈርማለህ ምናምን ይባል ነበርና አሁን ራሱ ሰው የሚገርመው እንዴት ያን እንዲደፈርክ እንደመጠየቅ ይለኛል። ጋዜጠኛ ማይክ ካለው ጉልበቱ ማይኩ ላይ ነው። በቃ አንተ ሌላ የሚያስቀይም ነገር አትበለው እንጂ ከሁሉ የሚገርመኝ ነገር የኔ መጠየቅ አይደለም። ምንም አልተነጋገርም። አንዳንድ ጊዜ እንዲጠይቅሃለሁ ምናምን ተባብለው የሚገቡት ነገር አለ አይደል? ቴዲን ስጠይቀው ለምሳሌ ይሄ ሁሉ ፖሊስ ነው ያለው
ፖሊስ ባለበት ሀገር አንተ ማንህና ነው በጋርድ የምትሄደው ብዬ ነበር የተጠየቅኩትና ስጠይቀው በጣም ያሳዝናል አለ። ይሄን መሰል ያኔ ከቴዲ ከኃይሌ ዘፈነ ጊዜ ከኃይሌ ገብረስላሴ ጋር ነውና አስተዋሰኝ ምን አለ ይሄ ኃይሌ የዓለማችን የሀገራችን ጀግና እሱ በነፃነት የሚንቀሳቀስበት ሀገር እኔ ማንኝና ነው በጋርድ የሚሄደው ብሎ እንደውም ሰው እኔን የሚያበሽቅ ነው መሰለኝ እሰይ ነገረህ አይነት ነገር ጭብጨባው ሰው ሲያጨበጭብ ቴዲ እዚህ ጋር ግን እንደው እዚህ ከምታያቸው ታዳሚዎች በርካታዎቹ ፖሊሶች ናቸው። ፖሊስ ባለበት ሀገር በጋርድ ነው የምትንቀሳቀሰው ይባላል። ይሄን ነገር እንዴት ነው የምታየው? እሺ አመሰግናለሁ። በመጀመሪያ ቴዎድሮስ ካሳሁን ለሀገሩና ለሀገሩ ብቻ ነው ዘፋኝነቱ። እኔ ደግሞ አጠገብ የምታዩት ሻለቃ አትሌት ጀግናው ኃይሌ ገብረስላሴ ለዓለማችን ትልቅ የሆነ ሰው ነው። ሌሎችም እንደዚህ ብዙ ኢትዮጵያውያን አሉ በኢትዮጵያዊነታቸው በዓለም ላይ ዝናቸው ትልቅ የሆነ የኔ ዘፈን ደግሞ እስካሁን ወዝ አልተሻገረችምና እንግዲህ እሱ በነፃነት እየተንቀሳቀሰ ቴዎድሮስ በጋርድ የሚሄድበት ምክንያት የማይታየው ነገር ነው። ይጥት ለፈረምክ ትባላለህ ምናምን ሲባል መጀመሪያ ይቅርታ ጠየቀ። ትልልቅ ሰዎች ባል እኛ በነገር ላይ ተመልካቹ ራሱ እንግዳ ነው። ተመርጦ ነው ተመልካች እና ፊታውራሪ አመድ ለማ ነበሩ ሯጮች አንድ ሰው ሳይቀር ምናምን ነበርና ትልቅ ሰዎች መሃል እንደዚህ የሚያሳፍር ነገር ማውራታችን ይቅርታ እንጠይቃለን አለና እኛ እኮ በጥብቅ ስርዓት ካደጉ ኢትዮጵያኖች መካከል አንዱ ነኝ። ሰው ፊት ለፊት እንኳን ስናወራ ወደ ጓዳ ግቡ እየተባልን በሙሉ አይን አናይም። ስለዚህ እኔ እንደዚህ በጥብቅ ስርዓት ካደጉ ሰዎች መካከል አንዱ ሆኜ እንዴት እሰራለሁ ብለህ ጠይቀኛል። ድጋሚ ጭብጨባው የብሽቃው አበሸብ ማለት ትችላለህና በተለያዩ ጋዜጦች ላይ ስለ ቴዎድሮስ ብዙ ይባላል። በተለይ ግብረገብን ያልተላበሱ ብዙ ነገሮች እንደሆኑ ቴዎድሮስ ሴቶች ጡት ላይ ሌላም ተገቢ ያልሆነ ቦታ ይፈርማል እየተባልክ ነውና ይሄ ነገር ደግሞ እንደው ከባህልም ከወጋችንም አንፃር ትንሽ ወጣ የሚል ይመስለኛልና እንዴት ነው የምትመለከተው ይሄን ነገር? እሺ አመሰግናለሁ። በመጀመሪያ ትልልቅ ሰዎች እዚህ ስላሉ ትንሽ አስነዋሪ ነገር ስለሆነ ይቅርታ እንጠይቃለን። ባለፈው ጊዜም በሬዲዮ መልሻለሁ ይሄን ነገር እንደውም ጥያቄው ሲጠየቅ ነገሩን እውነት እያስመሰለው እየሄደ ይመስለኛል። ይሄን ላለማድረግ የሚያስፈልገው ኢትዮጵያዊ ሆኖ መገኘት ብቻ ነው። ሁላችንም አመሰግናለሁ። ሁላችንም በጥብቅ ስርዓት ነው ያደግነው። ከአዋቂ ጋር እንኳን በልጅነታችን እንድናወራ ቤተሰቦቻችን አይፈቅዱልንም። እኔ ደግሞ ከዚህ ህብረተሰብ መሀል ስለወጣሁ እንዲህ አይነት አስነዋሪ ስራ እሰራለሁ ብዬ አላስብም። እግዚአብሔር ይስጥልኝ። አመሰግናለሁ። የኔ ከመጠየቁ አሁን ሲገርመኝ በቃ ቴዲ እኮ ያን ጊዜም በጣም አሁን የተለየ ሰው ነው። ያን ጊዜ ራሱ ይታይ ነበር እና በጣም ደስ ይለኛል። በተለይ የምወዳቸው ዘፋኞች አሉ ወይንም ከያኒያን አሉ። ቴዎድሮስ ካሳሁንና ጂጂን አየህ እኔ ግጥምም እጽፋለሁ እና የድምጽ ተሰጥኦ ብቻ ሳይሆን የጭንቅላታቸው ምጥቀት ይገርመኛል። አሁን የጂጂን አድዋን ስማው ምንም እንዴት ብለህ ትገልጸዋለህ? በጣም የተለየ አርቲስቲክ ነው። የቴዲን ዘፈኖች በተለይ ስለ ሀገር የሚያንጎራጉራቸውን ኢቭን ስለ ፍቅር የሚያነሳቸውን ግጥሞቹን ጥልቀታቸውን በጣም የተሟሉ አርቲስቶች ናቸው። በዜማውም በግጥሙም በድምጹም በጣም የነሱ ደግሞ የተለየ ነውና ብዙ መወዳቸው አሉ። እንደ አንድ ምክንያት የሚጠቀሰው ደግሞ የቴዲ አፍሮ ከመጣ በኋላ ነገሮች ተቀይረዋል ወይም ደግሞ ይሄ የለውጥ ማዕበል አምጥቷል ቴዲ አፍሮ ከመጣ በኋላ ይባላልና ቴዲ ላይ ያለሽ አስተያየት እንዴት ነው? ቴዲ እውነት ነው የተለየ ልጅ ነው። እሱ ዘፋኝ ብቻ አይደለም መልእክተኛም ነው ቴዲ እና ቀበል ብዬ ስል አንድ ቀን ቴዲ አፍሮ መጣ። ሲመጣ እርሱ እዛው ሆነው አዎ እዛ ባለሁበት ሰዓት ነው የመጣው። ሲመጣ አባቱን አውቀዋለሁ።
ካሳሁን ግርማሞ እንትን ፖሊስ ሰራዊት አንድ ጊዜ የፖሊስ ሰራዊት የጦር ሰራዊት የክብር ዘበኛና የብሔራዊ ቲያትር የሙዚቃ አመታዊ እንትኖች አልነበሩ ኮሚቴ ውስጥ ነበርኩ እሱም ነበር በዚያ ጊዜ ነው በደንብ ያወቅኩት ስለዚህ እሱ ልጅ መሆኑን ሰማው እናቱንም አቃታለሁ ፐርሰናሊ በኋላ እስቲ ቴዲ ራሱ አስተዋወቀና ተጫውተን እስቲ ላሰማውት ብሎ ያችን ኢትዮጵያ ሙዚቃ አሰማኝ መኪና ውስጥ እኔ ዘፈኑ አልመሰለኝ መኪናው መሰለኝ መጀመሪያ በእውነት ለመጀመሪያ ጊዜ ሰምቼ 60 ምናምን አመት ከሞላኝ በኋላ እንባዬ ግን ከዓይኔ ፈሰሰ ያን በመስማቴ ኢትዮጵያ የሚለው በጣም ድንቅ የሆነ ዘፈን ሆነብኝ እኔ ብዙ ወዳጅ አለኝ እኔ ወዳጅ ቴዲ አፍሮ ነው ጓደኛዬ ነው እሱ በጣም እንደውም አንዳንዴ ቴዲ አፍሮን ስትገልጪው እሱ የልጅ አዋቂ ነው ያለሽ ነው ትክክል ነው ይሄ ለህዝቡ እኮ ግልጽ ነው ቴዲ በጣም እንደሱ እኮ ነው አላየውን ፍቅር እስከ መቃብር ላይ ሲያነብ ያረጀ መጽሐፍ ነው እኮ ያዘው እውነት ነው ምክንያቱም ከድሮ ነገር ያለፈው ከሌለ ወደፊት የለም ያለው ብዙ ነገሮችን ከኔም የሚያዳምጣቸው እንኳን ታሪኮች አሉ ቴዲ በዚያ ዋቂነቱ እኔም እንማማራለን እኔም ከሱ ወስደው እሱም ከኔም ወስዶ ኤክስፒሪየንስ አለው ቤተሰብ ነን ቴዲ እኔ ልጅ ነው በቃ ስለዚህ ጥያቄ የሌለው ቁጥር አንድ ከአቀንቃኞች ወዳጅ ቴዲ አፍሮ ነው ማለት በጣም ነው ወዶ ቴዲ እጅግ በጣም ስራም ብዙ ጊዜ ግጥምና ዜማም ይሰጥሻል አሁንም ሰጥቶኛል ገና የሚወጣለ ገና ተሰጥቶሻል አሪፍ ነው ሰጥቶኛል ደስ ይላል ከዛ ወደዚህ ስንመጣ ደግሞ የቴዲ አፍሮ ዜማና ግጥም ፍሰቶቹ ምን ያህል የግጥሙና ዜማው ምን ያህል ተግባብተው ያንንም ያህል ነገር ማስተላለፍ እንደሚችሉ ሳይ በጣም ይደንቀኛል የሱም የሚገልጽበት መንገድ እንደው ለምሳሌ ማዘን ዲደር የሚለው እስቲ ከግጥሙ አይ ይቀርስ ድሬድ ማድረግ ድሬድሎክ ሳይኖረው እና ማሪዋና ሳያጨስ በሬጌ ዳንኪራ የሚረግጥ በሬጌ ሙዚቃ ወይንም ሬጌን የሚዘፍን በዓለም ላይ ያየሁት እስካሁን አንድ ሰው ብቻ ነው። ማን ነው እሱ ደግሞ? እስቲ ገምት አንተ። ማሪዋና ሳይጠቀም ድሬድሎክ ሳይኖረው ወይም ጉድሩ ሳይኖረው ነገር ግን በሬጌ የሚደንስና ሬጌ የሚጫወት በሬጌ በመጫወት የጀመረ አንድ ሰው አለ። ይለፈኝ ጥያቄ እሺ ቴዲ አፍሮ ነው እንኳን ቴዲ ጉድሩ ወይ ቴዲ ድሬድሎክ ሊባል ቀርቶ ቴዲ ከነጭራሽ አፍሮ ይሉታል አፍሮነቱን ደሞ አይቻላውቅም ለምን እንደሚሉት አላውቅም አፍሮ አልነበረም ቴዲ አፍሮም አይደለ ድሬድሎክም የለውም እንትን ነው ሲጀምር አየ እሱ በነ ቦብ ማርሊ ኢንፍሉዌንስ ነው በነ ፒተር ቶሽ የሚባል ሌላም ነበር እንትኖች ፒተር ቶሽማ ማሪዋና በጣም የጨሰ ዶክተርስ ስሞክ ኢት ፕሮፌሽናልስ ስሞክ ኢት አርቲስትስ ስሞክ ኢት ዋይ ኖት ኢት እንደዚህ ያለ ሁሉ እየዘፈነ ብዙ አስተዋውቋል እንትንን ይሄንን ማሪዋናን በዛ ዌስተርን ሄሚስፌር ውስጥ በዛ ባለበት እና እንደዛ ነው እና ቴዲ ሲጀምር በዛ በእንትና በሙዚቃ በሬጌ ተጽዕኖ ነበር የጀመረው እና ኃይለ ሥላሴ እንደዚህ የሚለው ሁሉ ከነሱ ሲሉ የሰማውን ነው። አዎ እርግጥ ኃይለ ሥላሴን የታገለ ትውልድ ደግሞ አለ እና ያ ትውልድ ደግሞ እሱ ይሄንን ሲዘፍን ስለ ኃይለ ሥላሴ ጠንቅቆ ስለማያውቅ ነው ይሄ ልጅ በኋላ መጥቶ የሚዘፍነው ያሞገሰሳቸውን የሚሉም ሰዎች ነበሩ። አዎ እና ያው እሱ እንግዲህ ከሬጌ ተነስቶ ነው ይሁን የማይደፈሩ ርዕሶችን የደፈረ ድምፃዊ ነው ለመቀበል አለ ያለችን አንድ ነፍስ ናት ለሁላችን ያቺን ነፍስ አውጥቶ አስቀምጦ ጠረጴዛ ላይ ለኢትዮጵያ ሕዝብና ነፃነት ከፍተኛ መስዋዕትነት የከፈለ ልጅ ነው ቴዲ። ይሄ ከዛ ሌላ በአማኝነቱ፣ በባህል አክባሪነቱ፣ በሃይማኖቱ፣ በታሪኩ እንደኔ ቀርባችሁ ባያችሁት ቴዲን ደግሞ ይበልጥ ታከብሩት ነበር። በጣም የሚገርም ሰው ነው።
በኤርትራና በኢትዮጵያውያን መካከል ያለውን የፍቅርና የህዝባዊ ትስስር በዳህላክ ስራው ላይ ታዩታላችሁ። በእስልምናና በክርስቲያኖች መካከል ያለውን ስራ በሸመንደፈር ላይ ታዩታላችሁ። ሸመንደፈር ላይ እኔ እንግዲህ እንጃ ከ50 በላይ ድምፃውያን ግጥም ጽፌያለሁ። እኔ ግን ልመሰክር የምችለው የእሱን የብዕር ኃያልነት ነው። ከእውነት ከልብ የማደንቀው ልጅ ነው። ለምን የእስልምና ቤት ያለውን መንፈስና ቤተክርስቲያን ውስጥ ያለውን ጭሱን ነው የሚያገናኘው። ቴዲ ሲገጥም ልብ ብላችሁ ካዳመጣችሁትና ድንቅ የሆነ ገጣሚ ልጅ ነው። ከዛ ላይ እንዳልኩት የማይደፈሩ ርዕሶች ማንሳት ብቻ ሳይሆን ሀብታም ነው በቃ። ስለዚህ ቅር እንዳይለኝ ሳልለው እንዳላልፍ ብዬ ቴዲዬ ወያኔ ፋይል ከፍቶብሃል፣ ይህን ታውቃለህ። ወጥተህ መጥቀር ስለመሰላቸው ለቀውሃል። ስትመለስ ግን የሚጠብቅህን ነገር ገምተሃል አልኩት ማለት ነው። አዎ አለም። ስንቶቻችን ጠፍተን ተሰደን እንለቅ። መሞት ካለብኝ እኔ ሞቼ ሀገር መውጣት አለባት ነፃ ነኝ። እኔ አባቴ ካሳሁን ያስተማረኝ ኢትዮጵያን ማቃት ስለሷ እሱን እንደተናገር መኖር አለብኝ ብሎኝ ተመለሰ። አልቀረለትም፣ ታሰረ። ቴዲ አፍሮ አሁን ለምሳሌ የምንወደው አስተናጋጅ ቢሆን እንዴት ሊሆን ይችላል? ለምሳሌ አንድ ሰው መጥቶ ፓስታ በአትክልት ምናምን ተስተናጋጅ እኔ ፓስታ በአትክልት በላ ምናምን ሲል ቴዲ ሲያርፍ ይሰማ። በነገራችን ላይ ፓስታ በአትክልት ማለት መነሻው ከአድዋ ነው የሚነሳው። እንዴት ነው ቢባል ፓስታ በእንጀራ የሚባለውን መጀመሪያ ያስተዋወቁት ለኢትዮጵያ ፊት አውራሪ ሀብቴ ዲነግዴ ናቸው። ፊት አውራሪ ሀብቴ ዲነግዴ ይገርማቸዋል። መጀመሪያ ጣሊያን ከማረኩ በኋላ በሹካ ብላ ብሎ ጣሊያኖች ሲያሳዩቸው እኔ አገሬን ጠላት ሊወጋበት በመጣ መሳሪያ አልበላም ብለው እንጀራውን ፓስታው ላይ አድርገው አንድ ጊዜ ጣል አድርገው ጎርሰው መጀመሪያ ያስተዋወቁት እሳቸው ናቸው። በነገራችን ላይ ግን አዛቸዋል እንዴ ስታውቁ ባላችሁበት አለ ካካሌ ሳይጠፋ ሰንባሬ ካካሌ አምና ፍቅር ጎርቶኝ ካካል ከልቤ ላይ ሳይጠፋ ሰንባሬ ካካሌ ሳይጠፋ ሰንባሬ ካካሌ ደሞ ሌላ ገኘኝ አዲስ ገላ ለብሶ እዩትና ዛሬ ካካሌ ሳይጠፋ ሰንባሬ ካካሌ ሰው መውደድ እርሜ ነው ያልኩኝ ፎክሬ ያንን ጉራ ሁላ እንጉራ ገላና ደው ዛሬ ያን ጉራ ሁላ ያን ጉራ ሁላ ትታናፍሴ ወኔ ይከዳኝ ሴትነቴ ወርቆ ጨነቀኝ ኩራቴ ያን ጉራ ሁላ ያን ጉራ ሁላ ትታናፍሴ ወኔ ይከዳኝ ሴትነቴ ወርቆ ጨነቀኝ ኩራቴ። ሙዚቃ ነው የመጣው ከእንግዲህ ቴዲ አፍሮ ብትፈልግ አንዳንዱ ምንድነው አሽቃባጭ አስተካኪና በመጥፎ የተረጉምታ እንጂ ቴዲ አፍሮ ፍቅር ነው። ትወዱኛላችሁ በቃ ሁሉን ወደዱ እንደዚህ አንዳንዱ ሊል ይችላል። በቃ ፍቅር ሲመነቅለው ምን አባክቶ ቴዲን የሚቃወመ ካት ማይ ኔክ ነው የምለው በእንግሊዝኛ እንዲገባው። እሺ ግጥሞች ሲያነብ ያው ሙዚቃው ውስጥም ግጥሞቹ ራሱ ነው የሚጽፈው። ያው ነው እንደዛ አሪፍ ግጥም ናቸው። ግን የግጥም
ስለኔ ምን እንደጻፈ አላስታውስም። ደስ አለኝ ግን ያኔ እሱን አይቼ ደስ ስላለኝ ግጥሙን ለማስታወስ ቦታ አልነበረኝም። ያልረሳሁት ግን ስለ ገብረ ክርስቶስ መስቀል የጻፈው አንድ ሙዚቀኛ ብቻ አይደለችም፣ ገጣሚ ናት። ከገብሬ እኩል ገጣሚ ሆነች እኮ። አንተ ከገብረ ክርስቶስ እኩል ገጣሚ መሆን ቀላል እንዳይመስል፣ እኩያው ሰዓሊ እንደመሆን ነው። ድንቅ ግጥም እሷ ናት። የእሱ ቁንጮ እስከ ዛሬ የሰማዋት ያውጪ ሚጢጥ ይሆናል። የኢትዮጵያ ሕዝቦች አብይን ምረጡ፣ በኑሮ ውድነት ቁልቁል እንድዘግጡ፣ በጦርነት የሚያልቅ ሰው እንድታዋጡ፣ ሁላችሁ ተነሱ ብልጽግና በሉ፣ በድሮን በድሽቃ እንድትገደሉ፣ ሁላችሁ ጉረፉ ስጡት የምርጫ ካርድ፣ እስር ቤት እንዲሆን ኑሯችሁ ያለ ፍርድ። የሚናገር ዘፋኝ ግፍን ከሚደግፍ ሰባኪ ይበልጣል። ዘፈን ኃጢአት ነው የሚል ሰው ከዘፈን የከፋውን የሰው ልጅ መከራና ግፍ በደል ዝም ብሎ የሚመለከት ወይም ደግሞ የሚደግፍ ከሆነ እሱ ለሆዱ ያደረ ምንደኛ እንጂ በፍጹም እውነተኛ የክርስቶስ አገልጋይ ሊሆን አይደለም። አንተ የሕይወት ቃል የሆነውን ወንጌል ይዘህ ምን ሰራህ? አጣመህ ጥላቻና ዘረኝነትን እየሰበክበት፣ ግፈኞችንና አምባገነኖችን እየደገፍክበት፣ ቢዝነስ እየሰራህበትና እየነገርክበት አይደለም እንዴ? የምትቀኘው ኃጢአተኛ ነው ዓለማዊ የሆነ የምትለውን ይህ ሰው ግን በዘፈኑ ታሪክ አወሳበት፣ ፍቅርን፣ አንድነትን ሰበከበት፣ ግፍና በደልን ተቃወመበት፣ ተረኞችና አምባገነኖችን ታገለበት፣ ለታፈነ ሕዝብ ድምፅ ሆነበት እንጂ ሌላ ምን ሲሰራበት ተመለከት? አንተ ክርስቶስን ይዣለሁ ብለህ በወንጌል ያልተቃወምከውን ጭራሽ ጠበቃ የሆንክለትን ግፍና በደል እሱ እውነታን ይዞ በዘፈን ተጋፈጠው። አንተ የክርስቶስ አድራ በልተ ለምድራዊ ገዢዎች እያሸረገድክ 1000 ዓመት ንገስ ስትል፣ ይህ ሰው ግን ለቆመለት ዓላማ በመታመኑ እየታሰረ እየተንገላታ ጥቅሙንና መብቱን እየተነጠቀ ብዙ ዋጋ የከፈለ ሰው አይደለም እንዴ? አንተ ጳጳስ፣ ሐዋርያ፣ ነብይ፣ መምህር ተብለህ ምን ዋጋ ከፈልክ? ከምትንቀው ኃጢአተኛና ዓለማዊ ከምትለው ከአንድ ዘፋኝ ያነሰ ጽድቅና ምግባር ይዘህ ትመጻደቃለህ። ግፈኛ፣ ግብዝ፣ ፈሪሳዊ፣ ባዶ ስብከት ከሚሰብክ ሐዋርያ ይልቅ ለድሆች ድምፅ የሚሆን ዋጋ የሚከፍል ዘፋኝ ለሕዝብ ቅርብ ነው። አንተ በሙያህ፣ በስብከትህ፣ በመዝሙርህ፣ በአገልግሎትህ ያልሰበከውን፣ ያልነካኸውን፣ ያልደረስክለትን ሕዝብ እሱ በሙያው በዘፈኑ ማረከው፣ አሳመነው፣ ልቡን ነካው፣ አስለቀሰው። አሁን ላይ ይህ ሕዝብ ከእረኛው ይልቅ ዘፋኙን ለምን ተስፋ አደረገ? ካንተ ስብከት ይልቅ ለምን በዘፈን መጽናናትን መረጠ? ከመዝሙር ይልቅ እንዴት ዘፈን ከፍቶ እየሰማ ለቀሰ? ወንጌል ስለ ፍቅር ብቻ አይሰበክም፣ ስለ ፍትህ ይሰበካል። ለሰው ፊት አያዳላም። ከተገፉት ከተጨቆኑት ጎን ይቆማል፣ ለድሆች ይፈርዳል። አንተ ግን መርጦ አልቃሽ ነህ። ድሃው ላይ ዘፋኙ ላይ ትበረታለህ እንጂ መስዋዕትነትን የሚጠይቀው ዋጋ የሚያስከፍለው የሄሮድስ ግፍና በደል ላይ ግን ዲዳ ነው። ይህ ሰው ዘፈን አወጣ በተባለ ቁጥር ዘፈን ኃጢአት ነው የሚል አጀንዳ ይዘው እዚህ ሰው ላይ የሚዘምቱ ሰዎች እውነት ዘፈን ጠልተውና ዘፈኑን ተጸይፈውት ነው? ኧረ በፍጹም። እነዚህ ሰዎች የዘፈን ኃጢአትነት ገዷቸው እንዳይመስል የጥቅም ተጋሪዎች የሆኑበት ስርዓት፣ መንግስት፣ አገዛዝ ስለተነካባቸው አንድም ታማኝነታቸውን ለማሳየት አንድም በፍርሃት ነው የሚጮሁት። ከጀርባቸው የዘር የሃይማኖት ጥላቻ የተሸከሙ ፖለቲከኞች አጀንዳ ያነገቡ ሰዎች ናቸው። ዘፈንማ ከዓለማዊ ስቴጅ ላይ ተባሮ ጓዙን ጠቅልሎ ከነሱ ቸርች ከከተመች ቆየች እኮ። አይደለም እነሱ አምላካቸው ራሱ መች ያለ ዘፈን ይንቀሳቀሳል? ግፍን የሚደግፉ በደልን እያዩ ዝም የሚሉ የአምባገነኖች ጫማ የሚልሱ ራሳቸው ለጥቅም የሸጡ ሰዎች በምን ሞራላቸው ነው በዜማ ስለ ሀገር፣ ስለ ፍቅር፣ ስለ አንድነት ወዘተ የሚያዜመውን የነጻነት ታጋይ የሚያወግዙት? መጋቢ ሐዲስ እሸቱ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስለኝም። እኔ ፌር አይደለም።
በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር፣ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ ይኖራል። ስለዚህ ዶክተር ቴዎድሮስ ካሳሁን በሀገራችን ታሪክ ውስጥ በጣም በትልቅ አክብሮት ታሪክ የምታስታውሰው ሰው ነው። ነፍሰ ገዳዮች ጋር እንዲህ የሚጋፈጥበት ምክንያት ስለ ሕዝብ ፍቅር ነው። እንዲህ አይነት ሰው ቶሎ ቶሎ አይከሰትም። ይሄ ዛሬ የምታዩቸው ፓስተር ገሌ ነብይ ከሌ ነኝ የሚለው በተለይ ይሄ ነብይና ሐዋርያ የሚባሉ ወሮበላዎችም እነሱን ተዋቸው። ወዳጀነ መሐረነ እንዲህ ሲል ይጀምራል። ቦታው መኖሪያ ቤቱ ነው። ፊት ለፊት ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። ራት ቀርቧል። ጥያቄ ጠየቁት። ቴዲ ለአንተ የተለየ ቅዱስ ስፍራ የት ነው አልኩት። አስቦ መለሰልኝ። ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝና ደግሜ ጠየቅኩት። ማለቴ ከቅዱስ ስፍራዎች ለአንተ የተለየ ቦታ የት ነው አልኩት። አሁንም እንደተረጋጋ መለሰልኝ። ኢትዮጵያ አለና አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩ እያስረዳሁት እንደው ከአክሱም፣ ከላሊበላ፣ ከጊሼን ከመሳሰሉት አንተ ልዩ ቅዱስ ቦታ የምትለው የትኛው ነው አልኩት። ቴዲ ፈገግ አለና ሁሉንም ቅዱስ ስፍራዎች አከብራለሁ፣ ለእኔ ቅዱስ ቦታ ኢትዮጵያ ናት አለኝ። የክብር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም በጣም መልካም ሰው። አንደኛ ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለበትም። የተለየ የብሔር ፍቅርም የለውም። ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱ የተከበሩ ናቸው። ሁለተኛ ቴዲ አፍሮ የሚተማመነው በችሎታው በዝናው ወይም በገንዘቡ አይደለም። በሰራዊት ጌታ በልዑል እግዚአብሔር ግን እጅጉ ይተማመናል። የሚጠብቀኝ ሊቀ መላእክቱ ቅዱስ ሚካኤል ነው ብሎኛል። ሶስተኛ ቴዲ ክርስቶስን ይወዳል። በሳሎኑ ግድግዳ ላይ የተሰቀለው የዓለም መድኃኒት ኢየሱስ ክርስቶስ በትልቁ ተስሏል። ቴዲ ያንን ስዕል እያየ ይተርከዋል፣ ይገልጠዋል። የጌታ እናትም የልቡ ወዳጁ ናት። አራተኛ ቴዲ አፍሮ መዝሙር ያዳምጣል። የሚወዳቸውን 2 የድሮ መዝሙሮች ከፍቶ አሰምቶኛል። በራሱ ሃይማኖት ባይደራደርም ለሁሉም ሃይማኖቶች ክብር አለው። በራሱ ሃይማኖት ያሉትን የገዳም አባቶች ያከብራቸዋል፣ ይሰማቸዋል። አምስተኛ ቴዲ ሲናገር ቁጥብ ነው። ቃላት አያባክንም። በሚገባ አስቦ ነው የሚናገረው። ቃላቶቹን ያሻቸዋል፣ ያሽሞነሙናቸዋል። አጣፍጦ አሳምሮ ቀምሮ ያወጣቸዋል። ቴዲ ሲያወራ መስማት እንደ ሙዚቃው። ስድስተኛ ቴዲ አፍሮ ለትዳሩ ታማኝ ነው። አምለሰትን በስስት ዓይን ያያታል። እርሷም ሳራ አብርሃምን ጌታዬ ብላ እንዳከበረችው ባሏን በፍቅርና በክብር ትንከባከበዋለች። ባልና ሚስቱን በቤታቸው ማየት፣ በፍቅር ሲያወሩ መስማት እጅግ ደስ ያሰኛል። ሰባተኛ ቴዲ ያለውን ዝና የሚያውቅ አይመስልም ወይም ትኩረት አይሰጠውም። ስለ እሱ ለማውራት ሲሞክር ወሬውን ፈጥኖ ይቀይረዋል። መሞገስን ይሸሻል። በጣም ትሁት ነው። ዝምተኛነቱ ኩሩ ሊያስመስለው ይችላል፣ ግን ቴዲ ኩሩ አይደለም። ሰውን በሁለት እጁ የሚጨብጥ ጎንበስ ብሎ እጅ የሚነሳ ጨዋ ሰው ነው። ስምንተኛ ለቴዲ ሙዚቃ ሕይወቱ ነው። በጣም ከፍተኛ የሙዚቃ ክህሎት ወይም ሚውዚካል ኢንተለጀንስ እንዳለው ይታወቃል። ኑሮው ከቤቱ ወደ ስቱዲዮ፣ ከስቱዲዮ ወደ ቤቱ ነው። የሙዚቃ ስራዎቹ የሚወደዱት በስጦታው ላይ ትጋት ተጨምሮባቸው ነው። ቴዲ የሙዚቃ ጂኒየስ ይመስለኛል። ዘጠነኛ ቴዲ አፍሮ መጽሐፍትን ያነባል። ለማንበብ ጊዜ አለው። ታሪክ ይወዳል። ታሪክን በጥልቀት ይመረምራል፣ ይፈትሻል፣ ያሰላስላል። ቴዲ ጥሩ አሰላሳይ ወይም ቲንከር ነው።
10ኛ ከቴዲ ጋር ባሳለፍኳቸው ሰዓታት የትኛውም የፖለቲካ ሰው አንስቶ አላወደሰም፣ አልተቃወመም። ፖለቲካዊ አስተያየቶችን ሲሰጥ አልሰማሁትም። 11ኛ ቴዲ አፍሮ ቀርበው ሲያዩት በሚዲያ ከሚታየው በላይ ልዩ ሞገስ፣ ውበትና ክብርን የተላበሰ ሰው ነው። ጃኬት በቲሸርትና በጅንስ ለብሶ ዘውድ የጫነ ካባ የደረበ በትረ መንግስት የጨበጠ ንጉሥ ይመስላል። 12ኛ ቴዲ ሐሙስ ከሚወጡ ስራዎቹ ሀገራዊ የሆኑትን ሁለቱን ከፍቶ አሰምቶኛል። እጅግ በጣም አስደናቂ ናቸው። ለሀገርና ለሕዝብ ያለውን ፍቅር የሚያንጸባርቁ ታሪካዊ ስራዎች ናቸው። የክብር ዶክተር ቴዎድሮስ ካሳሁን ስራውን እንዲሰራ እንፍቀድለት። ቴዲን መጥላት ይቻል ይሆናል፣ በቴዲ መጠላት ግን አይቻልም። ንጹሕ በሆነው ልቡ ውስጥ ጥላቻ የለም፣ ፍቅር ያሸንፋል ሲል በፍቅር ተሞልቶ ነው። ማንንም የመጉዳት አቅም የለውም። ወንድማችንን ያለ ልዩነት እንቀበለው። ሊወደድ፣ ሊደነቅ፣ ሊከበር የሚገባው ስጦታችን ነው። እንግዲህ ተመልካቾቻችን ዶክተር ወዳጅነህ መሐርነ የሰጣቸው 12 ምስክሮች ይመስሉ ነበረ። ይህ ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ